ለምንድነው አይሁዶች በእግዚአብሔር እንዲመኩ የሚያስተምራቸው እውነት የሚያስተምራቸውን ዕውቀትን የሚያስተምራቸውን እውነተኛ አምላክ የሆነውን የሚያሳውቃቸውን ነገር እያወቁ ነገር ግን ማድረግ የተሳናቸው ምክንያት ምንድነው ብሎ ሲል ለዚህ መልስ የሰጠው ጳውሎስ ሁላችንም ከኃጢአት ኃይል በታች ስለሆንን ነው ወይንም ደግሞ በኃጢአት ስር የተገዛንን ነው። የሰው ልጅ ትልቁ ችግር የሚያደርጋቸው ነገሮች ብቻ አይደሉም። እነዚህ የሚያደርጋቸው እግዚአብሔር ጸያፍ ነው የሚላቸው መጥፎ ናቸው የሚላቸው ነገሮችን የሚያደርግበት ምክንያት አንድ የገዛው ኃይል አለን። ይህ ኃይል ሰይጣን ነው አይልም፣ ኃጢአት ነው ይላል። ለዚህ ኃጢአት ኃይል ነው፣ ጉልበት አለው። የሰው ልጅ በገዛ እጁና አቅሙ ከዚህ ጉልበትና ኃይል ነፃ መውጣት አይችልም። አይሁዶች ሞከሩ። ሕጉ ግን ከኃጢአት በታች መሆናቸውን ለኃጢአት የተገዙ መሆናቸውን የሚያስረዳቸው እንጂ የሚያሳያቸው እንጂ ከኃጢአት ኃይልና ጉልበት ነፃ የሚያወጣቸው አይደለም። ምስክሩም ከቁጥር 11 ጀምሮ እስከ ቁጥር 18 ያለው ሕጉ ይመሰክራል። ሕጉ አንድም ጻድቅ የለም፣ አንድም አስተዋይም የለም። ማይንዱ ራሱ ጭንቅላቱ ራሱ ችግር አለበት። እግዚአብሔርን የሚፈራ ወይም የሚፈልግ አይደለም፣ የሚፈራ ሳይሆን የሚፈልግ ራሱ የለም። ጻድቅ የለም፣ አስተዋይ የለም። አይምሮን ይመለከታል፣ ፍላጎትን እግዚአብሔርን የሚፈልግ የለም ይላል። ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል ነው። ዩዝለስ ሆነዋል። የሰው ልጅ በአጠቃላይ ከእግዚአብሔር አምጾ በወጣበት ጊዜ ራሴን በራሴ ያስተዳድራለሁ ብሎ አምጾ ከወጣ ጊዜ ጀምሮ ዩዝለስ ሆኗል። ለእግዚአብሔር በሆነ ነገር አቅም የለውም። እግዚአብሔርን የመታዘዝ ፍላጎትም የለውም። የእግዚአብሔርን ጉዳይ ደግሞ አይገባውም። ለእውቀት ጥሩ ነው ብሎ የገባ ሰውዬ ስለ እግዚአብሔር ጉዳይ ምንም አቅም አጣ። በትክክለኛው መልኩ የሚኖር ደግሞ ጠፋ ይላል። ቸርነት የሚያደርግ የለም፣ የሰላምን መንገድ ሁሉ አያውቁም ይላል እና ይህ ከቁጥር 11 እስከ 16 ያለው እስከ 18 ያለው በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል። እንግዲህ ይህ ሁሉ ምክንያቱ ምንድነው ብለን ስንጠይቅ ሁሉም ከኃጢአት በታች ስለሆኑ ነው ይላል። አማርኛችን በታች ይላል። አንድ አካል የበታች ከሆነ የበላይ ሆኖ የሚገዛው አካል አለ ማለት ነው። ስለዚህ አንድ ቁም ነገር እዚህ ማየት ያለብን ጳውሎስ ኃጢአትን የሚረዳበትን መንገድ ነው። ጳውሎስ ኃጢአትን የሚረዳው ድርጊት ብቻ አይደለም። ዝሙት፣ እርኩስ፣ መሳደብ፣ መስረቅ፣ ማታለል፣ መግደል በሚለው ብቻ በድርጊት የሚገለጥ ብቻ አይደለም። ወይም ድርጊቱን 1 2 3 እያለ እሱን ብቻ አይደለም የሚቆጥረው። ኃጢአት የሰውን ልጆች በጉልበቱ ጨቁኖ የያዘ ጌታ፣ ክፉ ጌታና ኃያል ንጉስ አድርጎ ነው የሚያቀርበው። ስለዚህ በታች የሚለው ቋንቋ የመንግስት ቋንቋ ነው፣ የአገዛዝ ቋንቋ ነው። ሰዎች ከነገስታት ስር ሆነው ሲገዙ ከበታች ናቸው ይባላል። ምናልባት መቅደም ካስፈለገን በሮሜ ምዕራፍ 6 ላይ የኃጢአት ባሪያዎች ነበራችሁ ይላል። ለኃጢአት
ለኃጢአት ትገዙ ነበር ይላል። ኃጢአት ምዕራፍ 5 ላይ ነገሰ ይላል። ሞት ኃጢአት ባለበት ደግሞ ሞትም ነገሰ ይላል። ስለዚህ ኃጢአት፣ ሞት እነዚህ ዝም ብሎ ድርጊት ብቻ ሳይሆኑ መንግስታዊ ኃይል ያላቸው፣ ጉልበት ያላቸው፣ መጨቆንና መቆጣጠር የሚችሉ ስርዓቶች እንደሆኑ ነው የሚናገረው። ስለዚህ ማንም ሰው ጻድቅ ነኝ ማለት አይችልም። ምክንያቱም ለእግዚአብሔር መገዛት ተስኖታል። እግዚአብሔርን የሚፈልግም የለም። እግዚአብሔር በዓይናቸው ፊት አይፈሩትም። ለምን ብላችሁ ብትጠይቁ አመፀኞች ስለሆኑ ብቻ አይደለም። ፍላጎት እያላቸው እንደ አይሁዶች አይነቶቹ፣ ነገር ግን አንድ ኃይለኛ ጉልበታም አካል ተቆጣጥሯቸዋል። እሱም ኃጢአት ይባላል። ስለዚህ ቁጥር 19 ላይ ኃጢአት ቁጥር 19 ላይ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይላል። ሕጉ ማለት ቶራ፣ ኃጢአት ማነው ይቅርታ፣ ሕጉ ለሚያስተዳድራቸው አካላት ነው የሚናገረው። እሱም አይሁዶች ማለት ነው። በታች ማለት ማስተዳደር፣ ከሕግ ኃይል ስር፣ ከሕግ አመራር ስር፣ ከሕግ ገዥነት ስር መቀመጥ መኖር ማለት ነው። ከሕግ በታች ማለት ነው። ስለዚህ አይሁዶችንም ይናገራል ሕጉ ማለት ነው። ቁጥር 20 ላይ እንግዲህ ሌላው ዛሬ ከዛ ጀምረን የምናየው ነገር ይሆናል ማለት ነው። የሮሜ ምዕራፍ 3 ከቁጥር 20 ተግባሩ ምንድን ነው? ስራው ምንድን ነው? ጥቅሱ እዛ ጋር ምንድን ነው የሚሰራው የሚለውን ለማየት እንሞክራለን። ጥቅሱ ማጠቃለያ ብቻ ሳይሆን ጥቅሱ ስነ መለኮታዊ ምሰሶም ነው። እንደዚህ ነው የሚለው፣ ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል። ምንድን ነው ከሕግ በታች ያሉት ሁሉ ከሕግ በታች ያለ ሁሉ ላለው ነው የሚናገረው ይላል። እንደገናም ደግሞ ዓለም ሁሉ በእግዚአብሔር ፊት አፉ እንዲዘጋ በፍርድ ቀን፣ በብያኔው ቀን ወይንም ደግሞ እግዚአብሔር ሰዎችን ልጆች ሁሉ ኃጢአተኞች እንደሆኑ ከዚህ ኃጢአት ባርነት በራሳቸው እጅና አቅም ነፃ መውጣት እንደማይችሉ እንዲገነዘቡ ሕግ ተሰጠና ከሕግ በታች ያሉት ደግሞ የበለጠ ሕጉ ቀጥታ እነሱን ነው የሚናገረው ነው። ለምንድን ነው ይሄ የሆነው? ሕግ ኃጢአትን ያሳውቃል፣ ያስረዳል፣ ይገልጣል ምን እንደሆነ። ነገር ግን ሕግን ስራዎች በመስራት የሰው ልጅ እግዚአብሔርን ማስደሰት አይችልም። ለምን? ከኃጢአት በታች ስለሆኑ፣ ከኃጢአት ጭቆና ስር ስለሆኑ። ስለዚህ ቁጥር 20 ያስረዳናል። ቁጥር 20 እና ምዕራፍ 3 ከቁጥር 19 እስከ 22ኛ አረፍተ ነገር አድርገው ቢመለከቱም አንዳንድ ሰዎች ምዕራፍ ቁጥር 18 እስከ ምዕራፍ 3 ከቁጥር 19 ላለው ጳውሎስ አሉታዊ ክርክር መደምደሚያና መሸጋገሪያ አድርገዋል። ምዕራፍ 1 ከቁጥር 18 ጀምሮ እስከ ምዕራፍ 3 ከቁጥር 18 ድረስ 19 ድረስ
ጳውሎስ የሰው ልጆች ያሉበትን ችግር የደረሰባቸውን ችግር ይመረምራል። ልክ እንደ ሐኪም በሽታችንን ለይቶ ይነግረናል። ምንም እንኳን በቅንጫቢ ደረጃ ሮሜ ምዕራፍ 2 ውስጥ በክርስቶስ ኢየሱስ የሚያምኑ ሰዎች አንድ ሌላ ሶስተኛ አካል አይሁድ አለ፣ የግሪክ ሰዎች አሉ፣ ወይም ደግሞ አሕዛብ አለ። ከነዚህ ወጣ ያለ ደግሞ ሕግን የሚያደርግ በተፈጥሮ አለ። ያ በተፈጥሮ ሕግን ያደርጋል የሚባለው አካል ክርስቲያኖች እንደሆኑ ባለፈው ለማየት ሞክረናል። ስለነሱ በቅንጫቢ ደረጃ ቢያቀርብም ምዕራፍ 2 ላይ ቀንጨብ አድርጎ ቢያቀርብም በስፋት በኋላ ምዕራፍ 6 ምዕራፍ 7 ምዕራፍ 8 ላይ ስለነሱ ቢያስረዳም በዋናነት ግን የሰው ልጆች በምን አይነት የኃጢአት አረንቋ ውስጥ እንዳሉ፣ በምን አይነት የኃጢአት ባርነት ውስጥ እንዳሉ፣ ከኃጢአት ስር እንደሆኑና ከኃጢአት ጭቆና በታች ክንድ ስር ሆነው እንዳሉ ሕጉ ጭምር የሚመሰክር እንደሆነ አይሁዳዊ ይሁኑ የግሪክ ሰዎች ይሁኑ ሁሉም የሰው ልጅ የሚባል ከኃጢአት ጉልበትና ጭቆና ስር ነው ብሎ ይደመድማል። ስለዚህ ምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ከቁጥር 19 ድረስ ምናልባት በኋላ ምዕራፍ 5 ላይ ከቁጥር 12 ጀምሮ ትንሽ ይነግረናል እንጂ የሰው ልጆች ችግራቸው ከእግዚአብሔር ጋር ያላቸው ችግር ምንድን ነው? ማህበራዊ ቀውሱስ ከምን የተነሳ ነው? ክፋት፣ አመፅ፣ ሰዎች በነውራቸው እንደ ክብር ነውራቸውን የሚያዩበት፣ ጣዖት የሚያመልኩበት፣ ባህሪያቸው ደግሞ የተበላሸበት ምክንያት፣ ሕግም ተሰጥቷቸው አይሁዶች እውነትንም አውቀው ብርሃን ኖሯቸው በአንድ አምላክ እየተመኩ ሕጉንም እየተናገሩ ነገር ግን ሳይታዘዙ በመቅረት እግዚአብሔርን ስም በአሕዛብ ዘንድ ያሰደቡበት ምክንያት ምንም እንኳን ቃላቶች ቢሰጣቸው፣ ምንም እንኳን የእግዚአብሔር ኪዳን አደራ ቢሰጣቸው፣ የተስፋ ቃል ቢሰጣቸው፣ የኪዳን ሰዎችም ቢሆኑ እግዚአብሔርን ሊታዘዙና ሊኖሩ ያልቻሉበት ምክንያት ምንድን ነው? ለዚህ ኮንክሉዥን የሚሰጠው ለዚህ ማብራሪያ ሰጥቶ ድምዳሜ የሚያጠቃልለው ቁጥር 9 ላይ ነው። አይሁድ ይሁኑ የግሪክ ሰዎች ይሁኑ ማንም የሰው ልጅ ይሁን ከኃጢአት ጭቆና በታች አገዛዝ ስር፣ ከኃጢአት ኃይል ስር ተቀጥቅጦ እንደ ባሪያ ኃጢአት እየገዛው ነው። ስለዚህ ይሄ በጣም ቁልፍ ነገር ነው። ይሄ እንደ አንድ ሐኪም ጳውሎስ የሰው ልጆችን ማህበራዊ ጉዳይ፣ የሰው ልጆችን መንፈሳዊ ጉዳይ፣ ሃይማኖታዊ ጉዳይ መርምሮ በመንፈስ ቅዱስ የደረሰበት መደምደሚያ ነው። ስለዚህ የሰው ልጆች ከዚህ አይሁዳዊ ይሁኑ ወይም ደግሞ አሕዛብ ይሁኑ ከአዳም የተወለደ ሁሉ በገዛ እጁ ነፃ መውጣት እንደማይችል ያስረዳል። ለምንድነው ታዲያ እንደዚህ የሆነበት ምክንያት? የሰው ልጅ ከኃጢአት በታች ስለሆነ ሕግም ራሱ ከኃጢአት ከማሳወቅ ውጪ ምንም ሊረዳው አይችልም ነው። ስለዚህ ቁጥር 20 ከፍተኛ የስነ መለኮት መሸጋገሪያ ይሆናል ማለት ነው። የመልእክቱን የመጀመሪያ ማሳመኛ ክፍል እንግዲህ ከቁጥር 16 ጀምሮ እንዳየው ወንጌል የእግዚአብሔር ኃይል ነው ይላል። ስንጀምር ቁጥር 9 ላይ ደግሞ ኃጢአት ኃይል ነው ይላል።
ወንጌል የእግዚአብሔር ኃይል ነው ለማዳን ይላል። በመጨረሻ ደግሞ ምዕራፍ 3 ቁጥር 9 ላይ ሁሉም ከኃጢአት በታች ወይም ከኃጢአት ኃይል ስር ናቸው ይላል። እነዚህ ሁለት ኃይላት ናቸው አሁን የሚገናኙት። ስለዚህ የመጀመሪያው ይሄ ጨለምተኛ ስለ ሰው ልጆች ያለው አሉታዊ ዳያግኖሲስ የምንለው ይሄ ልክ ሐኪም ቤት ሄዳችሁ በሽታችሁ ተመርምሮ በተለያየ መሳሪያ ተመርምሮ ይሄ ነው በሽታው፣ ይሄ ነው ችግሩ ብሎ እንደሚነገረውና መድኃኒት እንደሚሰጠው ሁሉ ጳውሎስ የሰው ልጆችን በሽታና ችግር ይመረምራል፣ ያጋልጣል፣ ያስረዳል፣ መደምደሚያ ይሰጣል። ከቁጥር 21 እስከ ምዕራፍ 4 ከቁጥር 25 ደግሞ የሚገለጠው ወንጌልና ጽድቅ መገለጫውን ያዘጋጅልናል ማለት ነው፣ የሚቀጥለውን። ስለዚህ ቁጥር 20 ወሳኝ ነው ማለት ነው። ዶቲ የሚል የግሪክ ቃል ነው የሚጠቀመው የመጀመሪያው ምዕራፍ 3 ቁጥር 20 ላይ። ይህም ተብሎ ነው በአማርኛችን የተተረጎመው። ግን አንዳንዶች ምክንያቱም አዲሱ መደበኛ ትርጉም ያለው ሰው አለ፣ ምናልባት ሊያነብልን ይችላል። አዲሱ መደበኛ ትርጉም ቁጥር 20 ነው። ሶስት 20 ስለዚህም ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም፣ ይልቁንም በሕግ አማካይነት ኃጢአትን እንገነዘባለን። አዎ ምንድን ነው የሚለው? የጋ እንትኑን እንደገና ታነቢዋለሽ? ሮሜ 20 ላይ እሺ። ስለዚህም ሕግን በመጠበቅ ምን ብሎ ነው የሚጀምረው? ምንድነው ብሎ ነው የሚጀምረው? ስለዚህም ብሎ ነው አይደል የሚጀምረው? አይ ሌላኛው የአማርኛችን ደግሞ ይህም ብሎ ነው የሚጀምረው። ልጨርስ? በቃ እሷን ለማሳየት ነው። ምን ብሎ ነው የሚጀምረው? ይህም ሲልና ስለዚህም ሁለቱ ይለያያሉ። ስለዚህም የሚለው መደምደሚያ ነገር ነው የሚሆነው። በሕግ ስር ላሉ ነው ሕግ የሚናገረው። ስለዚህም ብሎ ከተናገረ ወደ መደምደሚያ ይመጣል ማለት ነው። ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ብሎ ካለ ግን ከሕግ በታች የተደረጉት ሰዎች ሕግ የተሰጠው ሰዎች የሕግን ስራ መሰርተው መዳን ስለማይችሉ ነው የሚል አይነት እንድምታ ሊኖረው ይችላል። ነገር ግን ትርጉሙ የግሪኩ ቃል ዲዮቲ የሚል ነው። ዲዮቲ የሚለው መስተጻምር ነው። በርካታ ትርጓሜ ዕድሎች ይኖሩታል። አንደኛው ምክንያቱም ተብሎ ሊተረጎም ይችላል። ዲያታውቶ ሆቲ ወይንም ደግሞ ማጠቃለያ። ስለዚህ ልክ ቅድም እህታችን እንዳነበበችው ስለዚህ ተብሎ ሊተረጎም ይችላል። ዲያታውቶ ምጻረ ቃል ሆኖ ማለት ገላጭ ሊሆን ይችላል። እንግዲህ ተብሎም ሊተረጎም ይችላል። ጥቅስን ለማስተዋወቅ እንደሚረዳው ማለት ነው። እንግዲህ የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ወይም በእሱ ፊት አይጸድቅም ተብሎ ሊባል ይችላል። ወይም ስለዚህ የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት አይጸድቅም ስለማይጸድቅ ነው። ወይም እንግዲህ ምክንያቱም ሊባል ይችላል። በተለያየ ትርጉም ልንተረጉመው ይችላል። ግን
ማጠቃለያ ትርጉሙ የተሻለ ሊሆን ይችላል። ከዚህ በፊት ከነበረው ከምዕራፍ 1 ከቁጥር 18 ጀምሮ እስከ ምዕራፍ 3 ከቁጥር 19 ድረስ ምክንያታዊ ድምዳሜ ሊሰጠን ይችላል ቁጥር 20። ስለዚህ ተብሎ ቢተረጎም የተሻለ ነው። ግን ሌሎቹ ስህተት ናቸው ማለት አይደለም፣ ግን የተሻለ ነው ለማለት ነው። ስለዚህ በሕግ ስራ የሕግን ስራ በመስራት ስጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ነው ይላል ብለን መተርጎም እንችላለን ማለት ነው። እንደ መደምደሚያ መውሰድ ይቻላል። ይህም እንደ መደምደሚያ ከወሰንነው ምን አይነት መደምደሚያ ነው የሚሆነው የሚለውን ደግሞ ማንሳት አለብን። ኢንፈሬንሻል ኮንክሉዥን ምንለው አለ፣ ወይም የማይቀር ድምዳሜ። ከላይ ይነሳና ሀተታ ያደርግና ከሀተታው በመነሳት ድምዳሜ ላይ ይደርሳል ማለት ነው። ከዛ ኢንፈር ያደርጋል ወይም ደግሞ ወደ መደምደሚያ ሊያደርሱ የሚችሉትን ግንዛቤዎች እንዲወስድ ያደርገዋል። ስለዚህ የማይቀር ድምዳሜ ይሆናል ማለት ነው። ስለዚህ በማለት ከቀደመው ክርክሩ አንጻር የሚመነጨውን ድምዳሜ እንዲያገኝ ያደርገዋል። ስለዚህ ብለን ማለት እንችላለን። ታዲያ ቁልፍ መርሁ ምንድን ነው? ስጋ የለበሰ ሁሉ በሕግ ስራ በእርሱ ፊት መጽደቅ አይችልም ነው። በእግዚአብሔር ፊት ሕግን በመስራት መጽደቅ አይችልም። ስለዚህ ብሎ ድምዳሜ ይሰጣል ማለት ነው። በእርግጥ መዝሙረ ዳዊት 143 ከቁጥር 2 ላይ ያለውን ነው የሚናገረው። እዛ ቦታ ላይ ላነብላችሁ እችላለሁ። መዝሙረ ዳዊት 143 ላይ ስትሄዱ ይህንን ቃል ታገኛላችሁ። መዝሙረ ዳዊት 143 ከቁጥር 2 ቁጥር 1ን ጀምሬ ባነበው፣ አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህም መልስልኝ ይላል። እንግዲህ ጽድቅ ምን እንደሆነ እስካሁን ድረስ አንብበናል። ጽድቅህ ሲባል ምን ማለት ነው? ብዙ ተነጋግረናል። የእግዚአብሔር የማዳን በቃል ኪዳኑ ላይ የተመሰረተ የእግዚአብሔር የማዳን ስራና ባህሪው ነው እንጂ ፈራጅነቱ ብቻ አይደለም፣ ስራውም ነው። በጽድቅህ አድነኝ ሲል እግዚአብሔር በገባው ኪዳንና በማዳን ኃይሉ እንዲያድነው የሚማጽንበት ነው። መልስልኝ፣ አድነኝ ነው። ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያ ጋር ወደ ፍርድ አትግባ ይላል። ስለዚህ ይህ ጥቅስ የተወሰደው በእርሱ ፊት ስለማይጸድቅ ነው። አንድም ጻድቅ የለም፣ ሕግም በመስራት በሕግ ስራ ስለማይጸድቅ ነው ይላል። እንግዲህ የሕግ እውነተኛ ተግባር ምንድን ነው? በዚህ ቦታ ላይ ሲነግረን የሕግ እውነተኛ ተግባር ኃጢአትን የማሳወቅ የማጋለጥ ስራ ነው የሚሰራው። ሕግ ብርሃን ነው። ሕግ ለመንገዴ ብርሃን ለእግሬም መብራት ነው ሲል ብርሃንን ያመጣል። ኃጢአተኝነቱ የሚገለጠው በሕግ ነው። ምኞት ኃጢአት መሆኑን በሐሳብ ደረጃ አይደለም የሚገልጸው። ሕግ ሰዎች በተግባር ሲያደርጉት እንዲያዩት ያደርጋል። ባህሪውን ግልጥልጥ አድርጎ የሚያስረዳ አሁንም ከሕግ በላይ የለም። እግዚአብሔር ሕግን ሲልክ የሰው ልጆች ምን ያህል ምንም እንኳን እግዚአብሔር መርጧቸው የተስፋ ቃል ሰጥቷቸው ተአምራትን እያደረገ ከግብፅ ሁሉ አውጥቷቸው የእግዚአብሔርን ሚራክለስ የሆነ ተአምራታዊ የሆነ ህልውናውን አይተው ሰው ደመና እያየ እሳት እያየ ኃጢአት ይሰራል እንዴ? የእስራኤል ልጆች ደመና እያዩ
እሳት እያዩ ቀን በደመና ሌሊት ደግሞ በእሳት አምድ በድንኳኑ ላይ የማያቋርጥ ደመና ሁልጊዜ ሲታይ ሙሴ ሲገባ እዛ ደመናው ሲመጣ እግዚአብሔር ተራራ ላይ ሆኖ በመብረቅ በነጎድጓድ በመለከት ድምፅ እሳት እያዘነበ ሲናገራቸው አረ ሙሴ በእኛና በአንተ መካከል ሆኖ እሱ አንተ ለሱ ተናገር እሱ ለእኛ ይናገር እኛም እንሰማለን ብለው በዛች ቀን ተንቀጥቅጠው ፈርተው ምነው ሁልጊዜ ሕዝቤ እንደዚህ በሆነልኝ ብሎ እግዚአብሔር እስኪመኝ ድረስ በነበረበት ሁኔታ ያንን እያዩ በነጋታው ግን ኃጢአት ይሰራሉ፣ ይሳሳታሉ፣ ይበድላሉ። የሰው ልጅ ችግሩ ምንድን ነው? ታምራት ያለማየት፣ ድንቅ ያለማየት፣ የእግዚአብሔርን ክብር ያለማየት ነው ወይስ የታሰረበት ወጥመድ ነው ችግሩ? ሕጉ የሚያሳየው የሰው ልጅ በማይችለው ወጥመድ ውስጥ ታስሮ ተቀምጧል ነው የሚለው። የሰው ልጅ አምላክን እየፈለገ እንኳን ማድረግ የማይችል ሆኗል ነው። ስለዚህ ሕጉ ምን ሊያደርግ ነው የመጣው? ሕጉ የሰው ልጆች ያሉበትን ሁኔታ ሊያጋልጥ ነው የመጣው። የሚያጋልጠው ደግሞ ያውም የአብርሃም የይስሐቅ የያዕቆብ አምላክ እያሉ እያመለኩ እነሱ በዛ ሕግ ውስጥ እንዲኖሩ ተደርገው ለዓለም ሁሉ ምሳሌ ነው የሆኑት። በመጨረሻ እግዚአብሔርን አልታዘዝ ብለው የተስፋ ቃል ሁሉ አድርጎላቸው ፈጽሞላቸው ኃጢአት ሲያደርጉ ንስሐ የሚገቡበትን የክህነት ስርዓት አቅርቦላቸው ያንን ሁሉ እያላቸው መታዘዝ እንኳን አልቻሉም። ስለዚህ ወደ ባርነት ተወሰዱ። ባቢሎን አሦር ሁሉ ወሰዳቸው። ከምድራቸው ተነቅለው ወጡ። ከዛ ወዲህ መመለስም መንግስትም መመስረትም አቃታቸው። ስለዚህ ችግራቸው ምን ነው? እነሱ ከአሕዛብ ይሻላሉ ወይ? በምንም ተአምር የሚሻሉት ነገር የለም፣ አንድስ እንኳን ጻድቅ የለም ብሎ ሕጉ ለነሱ በተጻፈበት በፊትህ ሕያው ሆኖ የሚኖር ጻድቅ የለም ብለው አባቶች በመዝሙረ ዳዊት 143 ከቁጥር 2 እንደመሰከሩት ሕጉ ራሱ የሰው ልጅ በእግዚአብሔር ፊት ጻድቅ መሆን አይችልም፣ አንተው በጽድቅ አድነኝ መልስልኝ ብሎ መጸለይ ያዋጣል ብለው ነው የጸለዩት። ስለዚህ ሕጉ ምን አደረገ? ሕጉ የሰው ልጅ እግዚአብሔር ጋር ድረስ የቀረቡ ሰዎች እንኳን በኃጢአት ባርነት የታሰሩ መሆናቸውን ያጋለጠ፣ ብርሃን የለቀቀባቸው፣ ማንነታቸውን ያሳየ፣ የታሰሩ በኃጢአት ባርነት ውስጥ ያሉ መሆናቸውን ያጋለጠ ነው። ስለዚህ ኃጢአት የሚታወቀው በሕግ ነው ይላል። ኃጢአትን ዲፋይን የሚያደርገው የሚገልጽልን፣ የሚያስረዳን፣ ባህሪውን ዘርዝሮ የሚነግረን ሕግ ነው። ሕግ የኃጢአት ጠላት ነው። ማንነቱን አጋላጭ ብርሃን ነው። የእግዚአብሔር ጥበብ ነው። ሰው ልጅ ያንን ካየ በኋላ እንደማይችል እንደማይኖራት ሲያቅ ትዕቢቱ ዝቅ ይላል። ሕጉ ይመረምራል። የመመርመሪያ መሳሪያ ነው። ጽድቅን የመስጠት እና የማምጣት ዓላማን ነበረው። እግዚአብሔር ሕጉን ሲሰጥ የእውቀትን የመስጠት ፍላጎት ዓላማን ይዞ ነው። ስለዚህ ክፍሉ የሽግግር ጊዜ ነው ማለት ነው። ምክንያቱም ቁጥር 21 ላይ አሁን ግን ስለሚል ማለት ነው። ያለ ሕግ ማለት በጣም ከባድ ነው። ያለ ነቢያትም ያለ ሕግ በነግና በነቢያት የተመሰከረለት ያለ ሕግ ተገልጧል የእግዚአብሔር ጽድቅ ይላል። ስለዚህ ከዚህ በኋላ ቁጥር 21 ላይ መፍትሄ ነው የሚሰጠው። ሕግ ኃጢአትን የሚያሳይ ከሆነ ኃጢአትን ዲያጎናይዝ አድርጎ መርምሮ ውጤቱን የሚነግረን ከሆነ መፍትሄው ምንድን ነው ታዲያ? ባሪያዎች ከሆንን
መፍትሄው ምንድነው ለሚለው ቁጥር 21 ስለ መፍትሄው ያወራል። ቁጥር ምዕራፍ 1 ከቁጥር 18 እስከ ምዕራፍ 3 ከቁጥር 19 የሰው ልጆች ያሉበትን አስከፊ ገጽታ እና ባህሪ ያሉባቸውንም መሰረታዊና በገዛ ኃይላቸውና ጉልበታቸው ነፃ ሊወጡት የማይችሉበት የኃይል ግዛት ውስጥ ስላሉ አሁን መፍትሄውን ይነግራቸዋል። በሕግ እንድናለን፣ ሕግ ከኃጢአት ነፃ ያወጣናል ብትሉ ከሕግ በታች ራሳችሁ ሕጉ መስክሮባችኋል። አንድም ጻድቅ የለም፣ አንድም ማስተዋይ የለም፣ አይምሮው አንድም እግዚአብሔርን የሚፈልግ የለም። ሁሉም የማይጠቅሙ ሆነዋል። እግዚአብሔርን መፍራት በፊታቸው የለም። ደም ያፈሳሉ፣ የሰላምን መንገድ አያውቁትም። ዓለም ያለበትን ጠቅላላ ሁኔታውን ብታዩ ይሄ ክፍል ነው በአጭሩ የሚያብራራው። ዛሬ ዓለምን ብትመለከቱ የተማረውም ያልተማረውም አንድም ሰው የሰላምን መንገድ የሚያውቅ የለም። አንድም እግዚአብሔርን የሚፈራ የለም። ሁሉ ደምን ማፍሰስ ነው። ምላሳቸው ስር መርዝ አለ። ንግግራቸው አጋዳይ፣ ክፋት፣ አመፅ፣ የእባብ መርዝ ነው ያለው። ያውም የዲያብሎስ ንግግር ነው ያለው። የሰው ልጆች በአንደበታቸው የሚናገሩት ከፍተኛ የሆነ ክፋት መርዝ የሚረጭ ነው። ዓለምን ተመልከቷት። ትዕቢተኞች ናቸው። እግዚአብሔርን አይፈልጉም። ማን ነው ይህንን እየሰራ ያለው? ጳውሎስ ሲነግራቸው ግዴላችሁም፣ ዝም ብላችሁ ውጤቱን አትዩ፣ ሁሉም ከኃጢአት ጉልበት በታች ናቸው። ኃጢአት ነው እንደዚህ የሚያደርጋቸው። የኃጢአት ኃይል እስራት ውስጥ ስላሉ ነው። የዓለም ፕሬዝዳንት ሊሆን ይችላል። የዓለም ፈላስፋ ሊሆን ይችላል። የዓለም ኢኖቬሽን የተለያዩ ነገሮች ሊፈለስፍ ይችላል። ያ ግን በእስር ቤት ያለ ሰው ፍልስፍናና በእስር ቤት ያለ ሰው ጥበብ ነው። ስለዚህ የጌታ የማዳን ስራው ከቁጥር 21 ጀምሮ ይብራራልናል፣ መፍትሄው ማለት ነው። ስለዚህ ቁጥር 20 እንደ መሸጋገሪያ ይሆናል ማለት ነው። ነገር ግን አንድ ጉዳይ እናንሳ። በዚህ ቁጥር 20 ላይ ሁለተኛው ክፍል አንድ የሆነ መብራራት ያለበት ነገር አለ። የሕግ ስራ ይላል። በአማርኛችን የሕግ ስራዎች መባል ነበረበት። እንደ ነጠላ ነው የሚያቀርበው። የሕግ ስራ። ጳውሎስ የሕግን ስራዎች በመስራት በእርሱ ፊት የሚጸድቅ የለም ይላል። ይሄ የሕግ ስራ ኤክስ ኤርጎኖሙ ወይም ኤርጋኖሙ ይባላል በግሪክ። ኖሙ ማለት ኖሞስ ማለት ሕግ ማለት ነው። ኤርጋ ማለት ስራ ማለት ነው። ኤርጋኖሙ የሚለው የሕግ ስራ ማለት ነው። ወይም የሕግ ስራዎች ምን ማለት ነው? የሕግ ስራዎች ብዙ አከራካሪ ነጥቦች ተነስተዋል። ድሮ ሲተረጎም የሚባለው የሕግ ስራ የሚለው ማናቸውም መልካም ነገሮች የሚሰሩ መልካም ነገሮችን ለማለት ነው ይላል። ማንም ሰው መልካም ነገር፣ በጎን ስራ በመስራት ቸርነት በማድረግ ጥሩ ነገር በመስራት የእግዚአብሔርን መንግስት ወይም የዘላለምን ሕይወት ማግኘት አይችልም። ስለዚህ የሕግ ስራዎች የሚባሉ ነገሮች ሁሉ መልካም ነገሮችን መስራት ነው ለመዳን ሲባል ብለው ይተረጉሙ ነበር። ነገር ግን ከተወሰነ ጊዜ በኋላ ይሄ አተረጓጎም ብዙ ጥያቄ ያነሳ። ትክክል ነን ወይ የሚል ማለት ነው። ይሄ ሕግ ስራ የሚባለው በጳውሎስ ደብዳቤ ውስጥ 8 ጊዜ ተጽፏል። ገላትያ ላይ 6 ጊዜ፣ በሮሜ ደግሞ 2 ጊዜ። ታዲያ በሁለቱም ደብዳቤዎች ውስጥ ጳውሎስ ሐረጉን በአወቃቀር የለውጥ ነጥቦች ላይ ስልታዊ በሆነ መንገድ ይጠቀማል። ነገሮችን ወይንም ደግሞ
ለማብራራት ሲል ዋና ነጥብ ጋር ዋና የሐሳብ መታጠፊያ ላይ ነው የሚጠቀምባቸው ማለት ነው። ስለዚህ እነዚህ ነገሮች በጣም በጣም ጠቃሚዎች ናቸው። መዝሙረ ዳዊት 143 በሴፕቱዋጀንት 142 ላይ ቅድም ያነሳውላችሁ ቁጥር 2 ላይ በእርሱ ፊት ሥጋ የለበሰ ሁሉ አይጸድቅም ስለሚል መዝሙረ ዳዊት በፊትህ የሚለው ወሳኝ ነው ማለት ነው። ያንን ጥቅስ ነው ጳውሎስ እዚህ ጋር ሊያብራራው የሚፈልገው። ስለዚህ የጳውሎስ አስተምሮ የሰው ልጅ በእርሱ ፊት አይጸድቅም የሕግ ስራዎችን በመስራት ሲል በጣም ከባድ አስተምሮ ነው የሚናገረው። ኤርጋኖሙ ወይንም ደግሞ ዝም ብሎ የሕግ ስራዎች ሲል እንደፈለገ የሚጠቀመው አይደለም። በጣም ብዙ ክርክር የተነሳበት ስለሆነ እሱን ማየት እፈልጋለሁ ከእናንተ ጋር። ሕግ ሲል የሙሴን ሕጎች ጠቅላላ ነው የሚናገረው። ለጆን ከልቪን ይህ ሕግ የሚለው ነገር የሕግ ስራዎች ሕግን ጠቅላላ ነው የሚያመለክተው ብሎ ነው የሚናገረው። መላውን ሕግ ነው የሕግ ስራዎች ሲባል። ማንም ሰው ሕግን በመጠበቅ ጽድቅን ሊያገኝ አይችልም የሚለውን ትርጉም ነው የሚይዘው። ሌላው አንዳንድ ተርጓሚዎች ሕግና የሕግ ስራዎችን ባሉታዊ መልኩ መጠቀሙ የሙሴን ሕግ ራሱን ሳይሆን ሰዎች ሕግን በተመለከተ የነበራቸውን ሕገ ተኮር የተሳሳተ ግንዛቤ ለማመልከት ነው ብለው ይተረጉማሉ። ይህ ማለት ምን ማለት ነው? አንዳንድ አንታይኖሞስ ወይንም ደግሞ የሕግ ተቃዋሚ ሆነው ክርስቲያኖች ቆመዋል ብዙ ጊዜ። አሁንም ያ ይታያል በብዙ ሰዎች በክርስቲያኖች ስብከት ላይም ንግግርም ላይ እኔ በሕግ አይደለም የጸደቅኩት፣ እኔ ሕግ አይደለም ያኖረኝ ይላሉ ሰዎች ክርስቲያኖች። ሕግ አያስፈልግም ዛሬ ሕግ ምን ያደርጋል? አንካ አትንካ በሚል አይደለም እኛ የዳን ነው ምናምን። በእርግጥ ጥሩ ነው የዳን ነው ምን ማለት ነው? ያ ግን ምን ማለት ነው? ሕግ ጠቅላላ ተሰርዟል ወይ የሚለው ጥያቄ መመለስ አለበት። እናንተ ክርስቲያኖች ናችሁ። አሁን ሄዳችሁ ለዛፍ መስገድ፣ ለድንጋይ መስገድ፣ ለጣዖት መስገድ ወይም የሆነ ሰው አካል ቆሞ ለዚህ ሰው መስገድ ይፈቀዳል እንዴ? እንደ ክርስቲያን ጣዖትን እናመልክ መጽሐፍ ቅዱስ ይፈቅዳል እንዴ? አይፈቀድም። የመጀመሪያው ከኔ በቀር ሌላ አምላክ አይኑርህ ነው የሚለው አይደለም እንዴ? የመጀመሪያው ከኔ በቀር ሌላ አምላክ አይኑርህ፣ በፊትህ ሌላ ስዕል አይኑር፣ ሌላ ገጽ አይኑር ይላል። ይህ ሕጉ አይደለም እንዴ? የመጀመሪያው። ስለዚህ ሕግ እንዴት ሊሻር ይችላል? ሕግ እኮ አስተማሪ ነው። አስተማሪያችንን አባረን የት ነው የምናደርገው? እኛ ያስተማረንን ሕጉ ያስተማረንን መኖር ነው ያልቻልነው። የተጋባነው ሰውዬ አለቃለን። አደገኛ ሰውዬ ቀጥቅጦ እየገዛን ነው፣ እሱም ኃጢአት ይባላል። ሕጉማ ጥሩ መምህር ነው። ሌላው ደግሞ እሺ ልጠይቃችሁ፣ ክርስቲያን ተነስቶ ዝሙት ማድረግ ይችላል እንዴ? አይችልም። ይሄ እንደማይችል እናንተ ትነግሩኛላችሁ በአንድ አፍ። አትስረቅ፣ አታመንዝር፣ በሐሰት አትመስክር። እነዚህ ነገሮች ሕጉ አይደለም እንዴ ያሳወቀን? ሕጉ ታዲያ ከተሻረ ሄደን መንዝር እንዴ?
አይሆንም። ሕጉ ዛሬም ይሰራል። ያለ ሕግ ልንኖር አንችልም። መጽሐፍ ቅዱሳችን ጌታችን ጳውሎስ ሲያስተምር በገላትያ ውስጥ የኃጢአት የመንፈስ ፍሬዎችንና ፍቅር፣ ሰላም፣ ራስን መግዛት እነዛን ይዘረዝርና እነዚህን የሚቃወም ሕግ የለም ይላል። በሌላ አባባል ሕጉ በብሉይ ኪዳን ውስጥም ያለው ሕግ ፍቅርን፣ ሰላምን፣ ትህትናን እነዚህን ነገሮች አፕሩቭ ያደርጋል፣ ያጸድቃል ማለት ነው። ትክክል ናቸው ብሎ ይመሰክራል። የሥጋ ስራዎችንስ ምንዝርና፣ ጣዖትን ማምለክ እነዚህን ነገሮች ደግሞ ሕጉ ይቃወማል። ስለዚህ የመንፈስ ፍሬዎች እግዚአብሔርን የሚያስደስቱ መሆናቸው የሚታወቀው ሕጉ ሳይቃወማቸው ሲቀር ብቻ ነው። የሥጋ ስራዎች ደግሞ መሆናቸው የሚታወቀው ሕጉ ስለሚቃወማቸው ነው። ስለዚህ ሕጉ አይደለም ችግሩ። ክርስቲያኖች ስለ ሕግ ያላቸው አመለካከት አሉታዊ ነው። በኔጌቲቭ ነው የሚያዩት። ለምን? ሕጉ ሁልጊዜ ኃጢአታቸውን ያጋልጣልና። ሕጉ አፕሩቭ ካረገ፣ ኑሯችንን ካጸደቀ፣ ትክክል ነው ያንተ ኑሮ ብሎ የሚነግረን እኮ ሕጉ ነው። ሕጉ ብርሃን ነውና። ታዲያ ፕሮቴስታንቶች ከካቶሊክ ተገንጥለው ከወጡ በኋላ ስለ ሕግ የነበራቸው ክርስቲያኖች ፕሮቴስታንቶች፣ ከዛ በኋላ የመጣው ክርስቲያን ስለ ሕግ ያለው አመለካከት አሉታዊ ሆኖ በጸጋ ነው የዳንኩት ከማለቱ የተነሳ በእርግጥ በጸጋ ነው የዳነው፣ ምን ማለት ነው መዳን የሚለውን ግን ጨምቀን ማወቅና ማውጣት ያስፈልገናል። ስለዚህ ይሄ አመለካከት መጥራት አለበት። በተለይ ካልቪን እና አብዛኛዎቹ ምሁራኖች ሕግ ሙሉ ለሙሉ አልተነሳም ብለው መከራከር ጀመሩ። ስለ ሕግ የተሳሳተ አመለካከት እንዳይኖር ነው ጳውሎስ የሚናገረው እንጂ ሕጉን መቃወሙ አይደለም ነው። ስለዚህ ካልቪን ሕጉ እንደሚቀጥል ይስማማል። በተወሰነ ደረጃ ሉተር ነው ሕጉ ፍጻሜ ሆኗል፣ ተደምድሟል፣ አቁሟል ብሎ የሚለው። ነገር ግን አንድ ማንሳት የምፈልገው አዲሱ ምልከታ በጳውሎስ ላይ አዲሱ ምልከታ አለ። በ21ኛው ክፍለ ዘመን አዲስ ምልከታ ስለ ሕግ በእንግሊዘኛው the new perspective on Paul ይባላል። ይሄኛው ደግሞ ምንድን ነው የሚለው? የሕግ ስራዎች የሚባሉት ጉዳዮች እነዚህ ቅድም የነገርኳችሁን ጣዖትን አታምልክ፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ ሌሎችም ባልንጀራ እንደራስ ውደድ፣ እነዚህን የሚያስተምረው መጽሐፍ ሕጉ ነው። እግዚአብሔርን በፍጹም ሐሳብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ፣ ባልንጀራንም እንደራስ ውደድ ብሎ ያስተማረው ሕጉ ነው። ስለ ፍቅር ያስተማረው እግዚአብሔርንም ስለመውደድ የሰው ልጆችንም ስለመውደድ ያስተማረው ሕጉ ነው። ነገር ግን ከዚህ ሆን ይላሉ አዲሱ ምልከታ ይሄኛውን ሳይሆን ስለመገረዝ፣ ስለመታጠብ ስርዓት፣ ስለ ሰንበት
እና ስለ ምግብ ስርዓቶች የሚናገሩትን አንድን አይሁዳዊ ከሌላ አይሁዳዊ የሚለየውን እንደ ባጅ ሰዎች ለምሳሌ ስብሰባ ሲገቡ ከሌሎች የሚለዩበት እዚህ ጋር ባጅ ይሰጣቸዋል ወይም በአንገታቸው ላይ ያንጠለጥላሉ። የስብሰባው ተካፋይ መሆናቸው እንዲታወቅ ማለት ነው። ልክ እንደዛው አይሁዳዊ ከሌላው ማህበረሰብ የሚለየው አይደንቲቲ ማርከር ናቸው፣ የማንነት መታወቂያዎችን ነው። ስለ አይሁዶች አንድ አሕዛብ ወደ አይሁድነት ሲቀየር እምነት ወደ ይሁዲነት እምነት ሲቀየር ይቀየራሉ። ድሮ የሚሰበኩና ወደ አብርሃም አምላክ ይመጣሉ። አሕዛቦች መቀበል ያለባቸው መገረዝን፣ የመታጠብ ስርዓትን፣ የምግባቸውን መቀየር አለባቸው። ሰንበትን ማክበር አለባቸው። እነዚህ ነገሮች እና መገረዝ፣ እነዚህ ነገሮችን አንድ ላይ መያዝ መውሰድ አለባቸው። አለበለዚያ ተቀይረዋል አይባልም። እነዚህ አዲሱ ምልከታ የሚናገረው ጳውሎስ የተቃወማቸው እነዚህን ነገሮች ነው። ወደ አይሁድነት እንዲቀየሩ ሳይሆን ወደ ክርስቶስ እንዲመጡ ነው የሚፈለገው። ስለዚህ ሁለቱን አንድን ኤትኒክ ግሩፕ ወይንም ደግሞ ብሔር ከሌላኛው ብሔር የሚለየው የመገረዝ ስርዓት፣ የመታጠብ ስርዓት፣ የምግብ ስርዓት፣ ሰንበት፣ እነዚህን የመሳሰሉ ነገሮች ናቸው። አይሁዳዊ ብሔር ያለውና የሌለው የሚለይበት እግዚአብሔር የሚፈልገው ስለተገረዝክ እያለ ያለው ስለተገረዝክ፣ ሰንበትን ስለጠበቅ፣ እንደገናም ደግሞ የምግብ ስርዓቱን ስለጠበቅ፣ በዓላቶችን ስለጠበቅ አይደለም። እነዚህ የሕግ ስራዎች ይባላሉ የሚለውን በማንተም በማለት በዚህ መልኩ ነው መተርጎም ያለብን የሕግ ስራዎች የሚለው እንጂ ሁሉንም ሕግ አይደለም የሚቃወሙ የሚል ነው። አሁንም ያው የጥንት አተረጓጎም የያዙ ሰዎች እስካሁን ድረስ ይህ ትክክል አይደለም። ምክንያቱም በቁምራን ኮሚኒቲ ውስጥም ሆነ በሌሎች አይሁዶች ምንድነው ሕግን በመጠበቅ ነው ብለው ስለሚያምኑ በዛ መልኩ ነው አሁንም መታየት ያለበት። ምንም እንኳን የጥንት አይሁዶቹ ወይም ኤርሊ ጁዳይዝም የምንለው የጥንት ይሁዲነት ለምሳሌ የመጽሐፍ ቅዱስ ውስጥ ያሉት እንደነ አብርሃም፣ ይስሐቅ፣ ሙሴ ሌሎችም የመጽሐፍ ቅዱስ ብሉይ ኪዳን እስኪዘጋ ድረስ ያሉት እነዚህ ኤርሊ ጁዳይዝም የምንላቸው የጥንት የይሁድነትን አስተምሮ የተከተሉት እነሱ እንኳን ባይሆኑም ከዛ በኋላ ወደ ምርኮ የሄዱት የተበተኑት አይሁዶች ግን ቤተ መቅደስ ስለሌለ ነቢያት ስለሌሉ እነሱ በሕግ ላይ ስላተኮሩ አንድ ሰው የሚድነው እነዚህን ሕግጋቶች በመጠበቅ ነው ብለው በሕግ ላይ ወደ ተመሰረተ ሃይማኖት አይሁድነትን ቀይረውታል የሚል ክርክር አለ። ስለዚህ በእርግጥ ወደ አይሁድነት ወደ ሕግ ወደ ተመሰረተ አይሁድነት ማነው እምነት ቀይረውታል የሚባለው የተለያየ ማሳመኛ መረጃዎች አሉ። ከቁምራን የመጣ አለ፣ ከዛ ዘመን ከነበረው ጽሑፎች የተገኙ እነዚህ የተገኙት የሚያስረዱት ክፍል አላቸው። አንዳንድ ቦታዎች ላይ ሕግን መጠበቅ እንዳለባቸው፣ መገረዝም እንዳለባቸው፣ ሌሎችንም ሕጎች መጠበቅ እንዳለባቸው ወደ ሕግነት አድርግ አታድርግነት የዋደላ አስተምሮ እንደነበራቸው የሚያመለክቱ አሉ። ግን ወደ መደምደሚያ ሊያደርሱን ግን የሚችሉ ላይሆኑ ይችላሉ። ግን የሚያሳዩ ምልክቶች አሉ፣ እንደ ፈሪሳውያን በኋላም የመጡበት። ግን ምን ማለት ነው ያ የሚለውም በእርግጥም አከራካሪ ነው። በተለይ ሳንደርስ በ1977 እንደ ፈረንጆች አቆጣጠር ጳውሎስ እና የፍልስጤም ይሁዲነት የሚል መጽሐፍ ጽፏል። ጁዳይዝም የሚለው የፍልስጤማዊ ወይም በፍልስጤም የሚገኙ አይሁዶች ይኖራቸው የነበረውን እምነት ወይም አስተምሮ ነው የመረመረው። ፍልስጤም የሚባለው እንግዲህ በፍልስጤም ውስጥ ይኖሩ የነበሩትን አይሁዶችን ነው ማለት ነው። በኋላም ደግሞ ጳውሎስና ሕግና የአይሁድ ሕዝቦች ብሎ መጽሐፍ ጽፏል። ይህ ሰው ነው ከፍተኛ የሆነ ቻሌንጅ የፈጠረው
ወይም ደግሞ ተግዳሮት የቀደመውን አስተምሮ የተገዳደረ ጥናት ያቀረበው ኤፒሳንደርስ የሚባለው በፈረንጆች አቆጣጠር በ1977 ላይ ያጠናው ጥናት ነው። ይህ ሰው ሲያጠና የአይሁድነት እምነት የይሁዲነት እምነት ሕገ ተኮር አልነበረም ብሎ ነው የተከራከረው። የፍልስጤም ይሁዲነት በእግዚአብሔር ዘንድ ተቀባይነት ለማግኘት ሕግን ማክበር የሚጠይቅ አልነበረም። ምክንያቱም እነሱ መጀመሪያውኑ ሲነሱ የእግዚአብሔር ሰዎች ነን፣ የቃል ኪዳን ሕዝቦች ነን ብለው ከዚህ እምነት ነው የሚነሱት። ስለዚህ ይህን ስለሚያምኑ ከዚህ እምነት ስለሚነሳ እምነታቸው ገና የእግዚአብሔር ሕዝብ ለመሆን አይደለም ሕጉን የሚጠብቁት። እኛ ክርስቲያኖች እንደምናስበው ወደፊት 1 2 3 4 እነዚህን ሕጎች አሟልቼ የዘላለምን ሕይወት አገኛለሁ ብለው በዚህ መንፈስ አይደለም፣ በዚህ እይታ አይደለም ሕግን የሚታዘዙት። ይታዘዙት የነበረው ሕግ መጠበቅ አለብን ብለው ሕግን የሚያከሩበትና ሕገ ተኮር ሃይማኖት የፈጠሩበት ምክንያት የእግዚአብሔር ሰዎች ስለሆኑ የኪዳኑ አባል ስለሆኑ በዚህ የኪዳኑ አባል ሆነው ለመቆየት የሚያደርጉት በኪዳን ውስጥ ለመኖር የሚያደርጉት የመታዘዝ ምላሽ ነው እንጂ እየሰጡ ያሉት እያንዳንዷን ሕግ የሚጠብቁት ለአምላካቸው የመታዘዝና የምስጋና ምላሽ ለመስጠት እንጂ ገና ወደፊት ይህን ጠብቀን የእግዚአብሔር ሕዝቦች እንሆናለን ብለው አይደለም ነው። ስለዚህ ምን ማለት ነው? ይሄ የጥንቶቹን ይሁዲነት ከዘፍጥረትም ቢሆን ዘሌዋውያንም ቢሆን እስከ ዘካርያስ እስከ ሚክያስ ከመጨረሻው ብሉይ ኪዳን ድረስ ያለውን ብንመለከት የእስራኤል ልጆች ገና የእግዚአብሔር ልጆች ለመሆን አይደለም የሚታዘዙት እግዚአብሔርን። ከአሕዛብ ስለተለዩ በአብርሃም በኩል የተመረጡ ሰዎች ስለሆኑ የኪዳን ቤተሰብ ስለሆኑ ያንም በኪዳናቸው ውስጥ ግን ጸንተው ለመኖር የሚያደርጉት በመታዘዝ የሚሰጥ ለእግዚአብሔር የሚሰጥ ምላሽ ወይም አምልኮተ እግዚአብሔር ነው። ይሄ ብሉይ ኪዳን ላይ እናገኘዋለን፣ ግልጽ ነው። ምክንያቱም ሕጉ ራሱ የመጣው ከብዙ ዓመታት በኋላ ነው። ከ400 ምናምን ተስፋው ከተሰጠ በኋላ ነው። ሕጉ የመጣው የእግዚአብሔር ሰዎች ስለሆኑ ነው። አደራ ተሰጣቸው ይላል ጳውሎስም። ሊያድናችሁ ተሰጣቸው አይልም። አደራ ሕጉ ተሰጣችሁ ነው የሚለው። ስለዚህ በታማኝነት ሕጉ እንደተሰጣቸው ለሌላው ብርሃን እንዲሆኑ ማስተማሪያ እንዲሆኑ ተሰጣቸው። ለምን? የእግዚአብሔር ሕዝቦች ስለሆኑ በእግዚአብሔር ስለሚመኩ። ይሄ የተረጋገጠ ነው። በዚህ ምንም ልናደርገው ማንችለው እውነት ነው። ነገር ግን ወደ ምርኮ ከሄዱ በኋላ ይሄ አስተሳሰብ ተቀይሯል ወይስ አልተቀየረም? ሰው መዳንን የሚያገኘው አንድ አይሁዳዊ መዳንን ወይም ደግሞ የእግዚአብሔር ሕዝብ የሚሆነው ሕግን ጠብቆ ሲያጠናቅቅ ነው ወይ የሚለው ጥያቄ ተነሳ ማለት ነው። ታዲያ ኤፒሳንደርስ አጥንቶ አይደለም። እነሱ ለመግባት በጸጋ እንደሆነ ነው የሚያምኑት። ወደ ኪዳኑ ወደ ተስፋው እግዚአብሔር ሕዝብ አባል ለመሆን የሚያስፈልገው እግዚአብሔርን ማመን ነው። የአብርሃም የይስሐቅ የያዕቆብ አምላክ እሱን ማመን ነው። ከገባን በኋላ ግን እዛ ውስጥ ኪዳን ውስጥ ለመቆየት ግን ሕጉን መታዘዝ ያስፈልጋል የሚል ነው፣ በውስጥ ለመቆየት። ስለዚህ ኤንተሪንግ ኢን ይለዋል በእንግሊዝኛ ኢዝ ባይ ግሬስ፣ ሪሜኒንግ ስቴይንግ ኢን በዛ ውስጥ መኖር መቆየት ግን በመታዘዝ ነው ይላል። የዚህ አይነት ፓተርን የዚህ አይነት ንድፍ ነው ያላቸው። መግባት በእምነት መኖር በመታዘዝ የሚለው ነው። ስለዚህ ምን ይላል እሱ? ካቨነንታል ኖሚዝም ወይንም ደግሞ የቃል ኪዳናዊ ህጋዊነት ነው እንጂ ያላቸው ሕገ ተኮር እምነት አይደለም ያላቸው። ሕገ ተኮር እምነት ማለት ምን ማለት ነው? ሕግን አድርገህ ስትፈጽም ትድናለህ የሚል ነው አይደለም። እሱ ግን ቃል ኪዳን ነው ያላቸው። ቃል ኪዳን ውስጥ ግን ሕግ አለ። ስለዚህ ሕጋዊ ቃል ኪዳናዊ ሕግ ነው ያለው። ቃል ኪዳን አለው። ቃል ኪዳን ውስጥ ደግሞ መታዘዝ የሚጠይቁ ሕጎች አሉ ነው የሚለው።
ስለዚህ የቃል ኪዳን ሕግ ነው፣ የቃል ኪዳን መኖሪያ፣ በቃል ኪዳን ውስጥ የመቆያ መስፈርት ናቸው ብሎ ማስተማር ጀመረ ማለት ነው። እንግዲህ ሳንደርስ ሲያስተምር ምንድን ነው የምናገኘው? እስራኤልን እግዚአብሔር መረጠ። እዚህ ጋር ይታያቸዋል የኔ ከርሰር። እግዚአብሔር እስራኤልን መረጠ። ከዛ ከመረጠ በኋላ ከብዙ ዓመታት በኋላ እግዚአብሔር ሕግን በሙሴ በኩል ሰጣቸው። ሕጉ የእግዚአብሔርን ምርጫ የመጠበቅ ተስፋንና የመታዘዝን መስፈርት ያካትት ነበር። በዛ ቃል ኪዳን ውስጥ እንዲኖሩ፣ በዚህ ቃል ኪዳን ውስጥ ሲኖሩ ታዲያ የማይታዘዘውን ይቀጣል፣ የሚታዘዘውን ደግሞ ይሸልም ነበር። በዚህ ውስጥ ሕጉ የኃጢአት ማስተሰሪያን ደግሞ ሰጥቷቸው ነበር። ለምሳሌ አመንዝሮ የሚገኝ ሰው ምናልባት በእርግጥ ይቀጣል፣ ይገደላል። ግን ሌሎች ኃጢአቶች ቢሰራ ደግሞ ካህኑ ይመጣና የበግ ወይ ጠቦት ኃጢአት የሰራው ሰውዬ ያቀርብና በካህኑ ፊት ኃጢአተኛው ሰውዬ የጠቦቱ ላይ እጁን ይጭንና ኃጢአቱን ይናዘዛል። ኃጢአቱን ከተናዘዘ በኋላ ያንን ኃጢአት ያ ፍየልም ጠቦት ይሁን የበግ ጠቦትም ይሁን እንደየ ሕጉና እንደየ ኃጢአቱ አይነት ወስዶ በሱ ፋንታ መስዋዕት ይሆናል፣ ይቃጠላል ማለት ነው። ለእግዚአብሔር የኃጢአት መስዋዕት ይሆናል። ለእስራኤል ሁሉ ደግሞ በዓመት አንድ ጊዜ፣ በኋላ እንመጣለን፣ ምዕራፍ 3 ከቁጥር 1 እስከ 27 ወይም 28 ድረስ ያለው ክፍል ማስተሰሪያ የሚል ቃል አለ። ይህ አቶንመንት የምንለው ማስተሰሪያ የሚለው የእስራኤል ሕዝብ ሁሉን ኃጢአት በዓመት አንድ ጊዜ ፍየል፣ 2 ፍየሎች ይቀርባሉ። አንደኛው ፍየል ላይ ካህኑ እጁን ይጭናል። ከዛ በኋላ የእስራኤልን ሕዝብ ሁሉ ኃጢአት ይናዘዛል። ወደ በረሃ ፍየሉ ይለቀቃል። ሌላኛው ላይ ደግሞ እንደዚሁ እጁን ጭኖ እሱ ደግሞ እዛም ይናዘዛል። ያ ፍየል ደግሞ ይታረዳል። ደሙ ወደ ቅድስተ ቅዱሳን ይገባል። ለካህኑም ያስተሰርያል፣ ለእስራኤልንም ኃጢአት ያስተሰርያል ማለት ነው። እንግዲህ የእስራኤል ኃጢአት በዛ ኪዳን ውስጥ እያሉ ከእግዚአብሔር ጋር የማያቋርጥ ህብረት እንዲኖራቸው የመስዋዕት ስርዓት ተዘጋጅቶላቸዋል ማለት። የመስዋዕት ስርዓቱ ራሱ የእግዚአብሔርን ምሕረትና ቸርነት ይቅር ባይነት የሚገለጥበት መንገድ ነው። ስለዚህ ኃጢአት ስለሰሩ ጭፍጭፍ አድርጎ አይጨርሳቸውም። ነገር ግን ሕጉን ስላልጠበቁ ኃጢአት ስለሰሩ ደግሞ ንስሐ የሚገቡበት፣ በእነሱ ፋንታ ደግሞ መስዋዕት የሚሆንበት ማስተሰሪያ መንገድ ተዘጋጅቶላቸዋል። ያም ቢሆን ሕግ ውስጥ ጸጋ አለ ማለት ነው የሚል ድምዳሜ የተደረሰ ማለት ነው በሳንደርስ። ስለዚህ የማስተሰሪያ የቃል ኪዳን ግንኙነትን በመጠበቅ እንደገና በማቋቋም ይጠብቃል። በሌላ አባባል አንድ ሰው ኃጢአት ቢሰራ ከእግዚአብሔር ሕዝብ ተለይቶ ለብቻው ተገሎ ይቀመጣል። ካህኑ ያንን ሰው የኃጢአቱ የሚሰረይበትና እንደገናም የሚነጻበትን መንገድ ይሰጠዋል። ውሃ ሊሆን ይችላል፣ አመድ ይሆናል፣ ወይ ፍየል ማነው የቀይ ጊደር መስዋዕት የተደረገችበት አመድ፣ እነዚህ ነገሮች ሁሉ ይሰጣቸዋል። ያ ሰውዬ በየጊዜው ራሱን እያጸዳ ወደ እግዚአብሔር ማህበር እየተቀላቀለ ይቀጥላል። ስለዚህ የኃጢአት ማስተሰሪያ መንገድ አለ። እንደገና ከእግዚአብሔር ማህበር ሰዎች ከእግዚአብሔር ጋር ህብረታቸው እንዲቀጥሉ የሚያስችላቸው የመስዋዕት ስርዓት አለ። ስለዚህ ሕጉ በራሱ በጸጋ የሚሰራ ነው እንጂ በእንትን አይደለም ብሎ ይከራከራል ማለት ነው። ስለዚህ በቃል ኪዳኑ ውስጥ የሚቆዩት በመታዘዝ በማስተሰሪያ በእግዚአብሔር ምሕረት ነው እንጂ በራሳቸው ሕግን ስለፈጸሙና ስላደረጉ አይደለም። ሕግን ሲተላለፉ የተላለፉበት ቅጣት አለ። ነገር ግን ከዛ ቅጣት የሚያመልጡበትን ደግሞ የመስዋዕት ስርዓት አዘጋጅቶላቸዋል ነው። ስለዚህ
ምን ማለት ነው? ምርጫ እግዚአብሔር በጸጋ ነው እስራኤልን የመረጠው አብርሃምን። በኋላ ምዕራፍ 4 ላይ እናያለን እሱ በጸጋ እንደዳነ ይናገራል። በእግዚአብሔር ፊት ደግሞ እንዲቆዩና ከእሱ ጋር እንዲኖሩ አሁንም የመስዋዕት ስርዓት ተሰጥቷቸዋል ከሕጉ ጋር። ስለዚህ ይልና የአይሁድ እምነት የሕግ መሰረት ተደርጎ አይደለም በጸጋ ላይ ተመሰረተ ነው የሚል ነው። ስለዚህ ታዲያ ክርስትና በምንድን ነው የሚለየው ስትሉ ክርስትና ከአይሁድ እምነት የተለየ ስለሆነ ነው እንጂ ጳውሎስ የተለየ ነው የሚለው የአይሁድ እምነት አይደለም ነው የሚለው። ክርስትና ወይም ተካፋይነት ተሳታፊነት ነው ብሎ ነው የሚያስበው። ተሳታፊነት ማለት ምን ማለት ነው? ታምናላችሁ፣ ከክርስቶስ ጋር ትሞታለህ፣ ከክርስቶስ ጋር ትነሳለህ። የመግቢያ መስፈርቱ ክርስቶስን ማመን ነው። ከክርስቶስ ጋር መሞት፣ ከክርስቶስ ጋር መነሳት ፓርቲሲፓቶሪ ነው ይላል። እንግዲህ እንደዚህ ከሆነ የዚህን መሰረት ይዘው ነው አሁን ማወቅ ያለብን የሕግ ስራዎች ብለን እዚህ ጋር የምናነበውን በዚህ ጥናት መሰረት ላይ ተመስርተው የዚህ አተረጓጎም መቀየር አለበት። የሕግ ስራዎች የምንላቸው ነገሮች ሕግ የሚላቸው መልካም ነገሮችን ሁሉ አይደለም የሚያጠቃልለው። የሕግ ስራዎች ስንል እነዚህ አይሁዶችን ከአሕዛብ የሚለዩዋቸው ነገሮች ናቸው ብለው ቅድም የነገርኳችሁን ሰንበት፣ መገረዝ፣ መታጠብ እነዚህን የመሳሰሉ ናቸው ነው። አንዳንዶቹ እስካሁን ድረስ አይሆንም፣ ይሄ ዝም ብሎ ማህበራዊ ጉዳይን ብቻ የሚናገር ነው እንጂ ድነትን ጉዳይ እንዳለ በአጠቃላይ የድነትን የእያንዳንዱ ግለሰብ ድነትን ይህ አተረጓጎም አያሳይም ብለው የሚከራከሩ አሉ። ነገር ግን አሁን ምንድን ነው እየሆነ ያለው? አሁን የብሉይ ኪዳን አይሁዶች የዳኑት የኪዳን ህዝቦች የሆኑት ሕግ ጠብቀው አይደለም የሚል ስምምነት ላይ ተደርሷል ቢያንስ። ነገር ግን ሕገ ተኮር ትምህርት አላደረጉትም ነበረ የሚለው ወይም ሕገ ተኮር ሃይማኖት አላደረጉትም የሚለው አሁንም አከራካሪ ነው። ብዙ ማስረጃዎች ምንም እንኳን የጥንቱ የአይሁድ እምነት እስከ ብሉይ ኪዳን ውስጥ ያለው ጠቅላላ ማለት ነው የጥንት ሲባል እነሱ የዛ አይነት አሁን በሕገ ተኮር ባይሆንም በኋላ ግን እስራኤል ከፈረሰች በኋላ ወደ ባቢሎን ወደ ምርኮ ከሄዱ በኋላ ታቦቱም ከጠፋ የክህነት ስርዓቱም ከፈረሰ በኋላ ግን በእግዚአብሔር ቃል ላይ ብቻ ስላተኮሩ ሕገ ተኮር የሆነ ስርዓቶችን አውጥተዋል። እንደ ኤሴናውያን፣ እንደ የቁምራን ኮሚኒቲ፣ የቁምራን ማህበረሰቦች የምንላቸው እነሱ ሕገ ተኮር ላይ አተኩረዋል የሚል መከራከሪያዎች አሉ። ያም ሆነ ይህ ማወቅ ያለብን እንግዲህ የሕግ ስራዎች ሲባል ማንኛውንም ነገር እኛ መልካም የሆነውን ሕግን በአሉታዊ መንገድ ማየት አይደለም። እኛ ክርስቲያኖች ሕግን እንደ ጠላት ማየት የለብንም። ሕግ አስተማሪ ነው። ሕግ ደግሞ ኃጢአትን የሚያሳየን ነው። ሕግ ብርሃን ነው። ሕግ ስንል ይሄ አድርግ አታድርግ ብቻ አይደለም። ትርጉሙ ማስተማር የሚል ነው። ኢንስትራክሽን ነው የሚለው። ከብሉይ ኪዳን ከዘፍጥረት እስከ ዘካርያስ፣ ሚክያስ ምናምን የምንላቸው መጨረሻ ድረስ ያሉትን መጽሐፍት ሕግና ነቢያት ነው የሚላቸው። እነዚህን መጽሐፍቶች ሁሉም አድርግ አታድርግ አይደለም የሚሉት። እግዚአብሔርን ስለማምለክ ከፍተኛ የሆነ ጥበብና መገለጥ የያዙ ናቸው ወይም መገለጥ ናቸው። ስለዚህ ሁላችንም ብሉይ ኪዳንን ሕግ አድርገን መውሰድ ሳይሆን አድርግ አታድርግ ሳይሆን ሕግ ማለት ትምህርት ማለት ነው። ኢንስትራክሽን ማለት ቶራ የሚለው ነቢያቶችን ስታነቡ ነቢያት ስራቸው ምንድን ነው? ሕጉ ወደ ሕጉ ተመለሱ፣ እግዚአብሔር በኪዳኑ የሰጣችሁን ሕግጋቶች ጠብቁ ብለው ወደ እግዚአብሔር ቃል ለመመለስ እየታገሉ ያሉ ናቸው ነቢያቶቹ። ነቢያት የሚነሱት ሰዎች እግዚአብሔር ከገባላቸው ኪዳንና መታዘዝ ካለባቸው የእግዚአብሔር ቃላት ሲያፈነግጡ
ወደዛ ለመመለስ የሚላኩ ናቸው። ደሞም ወደፊት ስለሚመጣው ተስፋ እግዚአብሔር በዛውም ተስፋውን እንዲናገሩና የሚያገኙትን በረከት እንዲያውጁ የጠራቸው ናቸው ለማለት ነው። ስለዚህ የሕግ ስራዎች ስንል ሁለቱንም ጉዳዮች በጥንቃቄ ማየት ያስፈልጋል። በእርግጥ እኛ የምናምነው ወይንም ደግሞ እኛ የምንለው አንድ ሰው ወደ ጌታ ሳይመጣ ሕግን በመጠበቅ ይድናል የሚለውን አናምንም። አድርግ አታድርግ በሚለው ማለት ነው። አሕዛብም ሆኑ ማለት ነው። አይሁዶች ግን ስናስባቸው በኋላ ምዕራፍ 9 10 11 ላይ ቻሌንጅ ያደርገናል። እናንተ የወይራ ዛፍ ናችሁ፣ እናንተ የምድረ በዳ ናችሁ እያለ ሁለቱን አሕዛብና እስራኤልን እነሱ ከፍጥረታቸው ይላል፣ እኛ ደግሞ ከፍጥረታችን ኃጢአተኞች እንደሆንን ይነግረናል። ጳውሎስ ያንንም በደንብ ነው የሚያስረዳው። ስለዚህ እነሱ የዳኑበት ጸጋ እኛም ደግሞ እንደዳንበት ለማስረዳት ይሞክራል። ነገር ግን ክርስቶስን ካልተቀበሉ ግን ድነት እንደሌለ ያስረዳል። ስለዚህ ሕግ አልፈረሰም፣ ጠቅላላ ጠፍቷል ሳይሆን ሕግ ተፈጸመ ነው የምንለው። ሕጉ በእኛም ይፈጸማል፣ በክርስቶስም ተፈጽሟል። እሱን በበለጠ እየተረዳን እንሄዳለን ማለት ነው። በክርስቶስ የተፈጸመውን በመጀመሪያ ያሳየናል። ከቁጥር 21 ጀምሮ መስዋዕታዊ ጉዳዮች በክርስቶስ ኢየሱስ እንደተፈጸሙ፣ ከዛ በኋላ እኛን ደግሞ ከኃጢአት ባርነት ነፃ እንዳወጣን፣ ከዛ በኋላ መኖር እንደምንችል ምዕራፍ 8 ላይ ይነግረናል። ይህ ክፍል በጣም ወሳኝ ነው። የጳውሎስን ድምዳሜና የሚቀጥለው መፍትሄ ለመረዳት ያበቃናል። ስለዚህ የሕግ ስራዎች ስንል ትንሽ የጥንቱን ሳይሆን የተሻሻለውን አስተሳሰብ መከተል። የተሻሻለውን ስላችሁ አዲሱ ምልከታ እንዳለው እንውሰደው ማለቴ ሳይሆን ትንሽ እስራኤልን ጠቅላላ ከብሉይ ኪዳን ጀምረን ነው አብረን ማየት ያለብን እንጂ ከብሉይ ኪዳን በኋላ የመጡትን የአይሁዶችን ልምምዶች ብቻ አንስተን መተርጎም የለብንም። ምክንያቱም ጳውሎስ ከብሉይ ኪዳንም አንስቶ ነው የሚተረጉመው እንጂ ከብሉይ ኪዳን ከተደመደመ ወይም ደግሞ ብሉይ ኪዳን ውስጥ መጽሐፍት የምንላቸው ሕጉን፣ ታሪኩን፣ ነቢያትን እነዚህን ጳውሎስ እነዚህን ተጠቅሞ ነው የተረጎመው እንጂ ሄዶ የነ ቁምራንን የኤሴናውያኖችን የነዚህን አይደለም። እነሱ ወደዛ ቀይረውት ሊሆን ይችላል። ነገር ግን የዋነኛው መሰረታዊ የመገለጥና የአስተምሮ መሰረት የሚነሳው ግን ቅድም እንደነገርኳችሁ ከመዝሙራት፣ ከሙሴ መጽሐፍት፣ ከነቢያት ከነዚህ ጋር ነው። ስለዚህ በዛ እይታ ከሆነ አይሁዶች እንደተመረጡ ይናገራል። የአብርሃም እምነት በእምነት እንደጸደቀ ይነግረናል። ጳውሎስ ክርክሩ ከዛ ነው የሚነሳው። ያ ማለት ደግሞ ሕጉ በኋላ ነው የመጣው። ግን ይህ ማለት ማህበራዊና ሶሻል አይደንቲቲ ተደርጎ መወሰድ የለበትም። የግልም ጉዳይ አለው። በአዲስ ኪዳን ውስጥ በግል መዳን እንዳለብን፣ በግላችን ደግሞ በመገረዝ በምናምን እነዚህን በመጠበቅ እንደማንድን ሐዋርያት ሥራ ምዕራፍ 15 ላይ በጥንቃቄ ተጽፏል። ከታነቀ ከተለያዩ ነገሮች አሕዛቦች ራሳቸውን እንዲጠብቁ፣ ጣዖትን ከማምለክ እንዲጠብቁ ብቻ ነው የተነገራቸው፣ በሌላ እናስጨንቃቸው ነው ያለው። ስለዚህ ያ ማለት ሌሎችን ስነ ምግባሮች አንጠብቅም ማለት ግን አይደለም። ይሄን ለማለት ነው። ለዛሬ ይበቃናል። ምክንያቱም ይሄንን ያህል ሰዓት የወሰድኩት ይሄ ሕግ የሚባለው ነገር አሁንም ወደፊት ይመጣብናል፣ በደንብ እናብራራለን። እሱን መረዳት አለብን ለማለት ነው። አመሰግናለሁ። ጥያቄ ካለ መጠየቅ ትችላላችሁ። ጴጥሮስ ዶክተር እሺ፣ ከሕግና ከስራ ሁለቱ ልዩነታቸው ምንድን ነው? ለምሳሌ አሁን ምዕራፍ 4 ላይ ቁጥር 3 በምናይበት ሰዓት
ቁጥር 3 በምናይበት ሰዓት አብርሃምም እግዚአብሔርን አመነም ጽድቅም ሆኖ ተቆጠረለት ነው የሚለው። በእምነትና ማለትም በስራና በሕግ መካከል ያለው ልዩነቱ ምንድን ነው? ስራ የሚል ነገር አለ እዚህ ቦታ? አው አይደለም። አብርሃምም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረ። በእምነቱ ነው እንጂ በስራው አይደለም የጸደቀው። አሁን ስራ ደግሞ ስራ ሕግን መፈጸሙ ነው ስራው። ስለዚህ በሕግና በስራ መካከል ያለው ልዩነቱ ቢብራራልን ደህና ነው ብዬ አስባለሁ። በሕግና በስራ መካከል ያለው ልዩነት ነው የሚሉ ስራ እዚህ ጋር እንደ ምሳሌ ነው ያመጣለት። ለምሳሌ ስታነቡ ለሚሰራ ደሞዝ እንደ ዕዳ ነው ይላል። ይሄ ማነጣጠሪያ ነው። ስለ ሕግ አላነሳም እዚህ ቦታ። አብርሃም በነበረበት ጊዜም ሕግ የሚባል ነገር የለም። ኦኬ፣ እዚህ ቦታ የደሞዝን ጉዳይ ነው ያመጣው። አብርሃም ከዚህ በፊት ታዞ ቢሆን ኖሮ መታዘዝ ማለት ነው። ታዞ ቢሆን ኖሮ እንደ እግዚአብሔርን ጽድቅን ወይም እንደ ጻድቅ ሲቆጥረው ጻድቅ ነህ ሲለው እንደ ደሞዙ ስለሰራው እንደ ሽልማት ይታይለት ነበር፣ ወይም ማለት የስራው ውጤት ይሆን ነበር ነው። ደሞዝ የስራ ውጤት ነው። ነገር ግን እንደ ጸጋ አይቆጠርለትም፣ በነፃ እንደተሰጠው አይቆጠርም ማለት ነው። ነገር ግን ለሚሰራ ኃጢአተኛውንም ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ይህ ስራ መቼም ቁፋሮ አይደለም፣ እግዚአብሔርን መታዘዝ ማለት ነው፣ ወይም ደግሞ ሕጉን መታዘዝ ማለት ነው። ስለዚህ ይሄ ቅድም የሕግ ስራዎችን የሚለውን ሳይሰሩ ነው የጸደቁት፣ ሕጉ ሳይኖር በፊት ነው የእስራኤል ሕዝብ በጸጋ ዳነ፣ ወይም ደግሞ በነፃ ነው የኪዳኑ ማህበረሰብ የሆኑት፣ ወደ እግዚአብሔር ኪዳንና ተስፋ የገቡት በእምነት ነው የሚለውን ክርክር ነው የሚያጸናው። እዚህ ቅድም እንደነገርኳችሁ አዲሱን አመለካከት ነው የሚያጸናው። እነዚህ ሰዎች የእግዚአብሔር ሕዝብ ተብለው የተጠሩት የሕግ ስራዎችን ስለጠበቁ ወይንም ደግሞ ሕግ መጥቶ ሕግን ታዘው፣ ስራ የሚለው ሕግን መታዘዝ ማለት ነው ባጭሩ፣ ስለሌላ ነገር አይደለም። ሕግ አልነበረም ነው ጳውሎስ እያለ ያለው። ሕግ አልነበረም። አብርሃም መጣ፣ ያህዌ የሚባል አንድ አምላክ እንዳለ እሱም ብቻ አመነ፣ እግዚአብሔርም እንደ ጻድቅ አድርጎ ወሰደው ነው። መልካም ነገር ሆኖ ተቆጠረለት። ስለዚህ በኋላ ግን ይህንን በጣም ነው የሚያብራራው። የሚቀጥለው ምዕራፍ 4 ላይ ስናይ በእውነት አብርሃም ዝም ብሎ ነው ወይ ጻድቅ የሆነው? አመነ የሚባለውስ ምን አይነት እምነት ነው የሚለውን ጳውሎስ ምዕራፍ 4 ላይ በከፍተኛ ሁኔታ ያብራራዋል። ዝም ብሎ አይነት እምነት አይደለም ነው የሚለው። እምነቱም የአንድ ቀን እምነት አይደለም ነው የሚለው። ጻድቅ ሆኖ ያስቆጠረው እምነት የአንድ ቀን እምነት አይደለም ነው። በሕይወቱ ሙሉ እግዚአብሔርን ምንም ሳይደረግለት ሲያምን የከረመ ሰው ነው። እንደው ለኪዩሪዮሲቲ ያህል ወይም ደግሞ ለማወቅ ከጉጉት አንጻር ካስፈለገ ከቁጥር 16 ጀምሮ ብናነብ ምዕራፍ 4 ላይ ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንዲጸና ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት እንዳደረጉ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት አምላክ ፊት የሁላችን አባት ነው ይላል። አንደኛ ምን አይነት እምነት ነው ይህ ሰውዬ የነበረው የሚለው ጥያቄ ነው። የሌለን እንዳለ አድርጎ የሚጠራ
ለሙታን ሕይወትን የሚሰጥ ጳውሎስ ሲተነትን የአብርሃምን እምነት ማለት ዝም ብሎ እግዚአብሔር አለ አይደለም ያለው የእግዚአብሔርን ባህሪ በትንታኔ ያቀው ነበር ማለት ነው። የትንሣኤ አምላክ እንደሆነ ነው። የሁላችን አባት ነው ይልና ቁጥር 18 ዘር እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ ነው። ዝም ብሎ አይደለም ያመነው። እግዚአብሔር አለ ብቻ አይደለም ያመነው፣ ተስፋም ይዞ ነው ያመነው። ስለዚህ እምነቱ የአንድ ቀን አይደለም። ሕይወቱን ጠቅላላ በእምነት ነው የኖረው፣ ተስፋ ይዞ ማለት ነው። ያውም ተስፋ ባልሆነው ጊዜ ምንድነው ተስፋ ያልሆነው? የራሱ አካል፣ የሚስቱ አካል፣ ምንም አይነት ተስፋ የሚሰጠው ነገር የለም። እሱም እድሜው አርጅቷል፣ ሚስቱም እድሜው አርጅታለች። በሁለቱም በኩል ከሰው የሚጠብቀው ነገር የለም። ነገር ግን እግዚአብሔር ይላል ቁጥር 19 የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራ ማዕፀን ሙት መሆኑን በእምነቱ ሳይደክም ተመለከተ ነው የሚለው። ይህ በጣም ቻሌንጂንግ እምነት ነው። ብዙ ጊዜ የመዳንን እምነት ሰዎች የሚያዩት የቁጥር 1 ምዕራፍ 4 ከቁጥር 3 ላይ ያለውን ነው። ቅድም አብርሃም አመነ ጽድቅም ሆነ ተቆጠረለት። ምን አይነት እምነት ነው የሚለው በጣም ወሳኝ ነው። እምነቱ የተተነተነው በሕይወቱ ሙሉ ስላመነው እምነት እንጂ ስለ አንድ ቀን እምነቱ አይደለም የሚያወራው። ታዲያ ቁጥር 19 ላይ ስትመለከቱ የ100 ዓመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራን ማዕፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠርም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ይላል ድምዳሜ ላይ። እንዴት ሆኖ ነው ጽድቅ ሆኖ የተቆጠረለት? ጳውሎስ እንዳልኳችሁ አጻጻፉን የጳውሎስን አጻጻፍ ጥበብ ማወቅ ያስፈልጋል ለመተርጎም። መጀመሪያ ቀንጨብ አድርጎ ነው የሚነግረን። አብርሃም እንደ ደሞዝ አይደለም የተሰጠው፣ ለእምነቱ ነው ጽድቅ ሆኖ የተቆጠረለት ይላል። ስራ አይደለም የሰራው። ነገር ግን እምነቱ ግን ምን አይነት ነው? ከፍተኛ ፈተና ያለፈበት፣ ከፍተኛ ፈተና። እግዚአብሔር የገባውን የተስፋ ቃል ይጠብቃል ወይስ አይጠብቅም? እሱ ብቻ አይደለም፣ ልጁን ሁሉ እስከ መስዋዕት ነው ያደረሰው። ስለዚህ የጽድቅ ሆኖ የሚያስቆጥር እምነት ምን አይነት እምነት ነው? ኢየሱስ ጌታ ነው የሚል ነው? ዝም ብሎ ተነስቶ ያዌ አንድ አምላክ ነው የሚል ነው ዝም ብሎ ተነስቶ? ወይንስ በሕይወቱ ጠቅላላ እግዚአብሔርን እያመነ በፈተና ውስጥም በማጣቱም በማግኘቱም እዚህ ቦታ ላይ የተስፋው ቃል ሲዘገይም እየጠበቀ አጥብቆ እየተረዳ እግዚአብሔር የተፈጸመውን ሊያደርግ እንደሚችል በየጊዜው እያመነ እየታዘዘ እየመረመረ አጥብቆ እየተረዳ በመረዳት ላይ መረዳትን እየጨመረ የሚሄድ እምነት ነው የሚያጸድቀው። ለዚህም ነው እኛን ተቆጠረለት የሚለው ቃል ለእርሱ ብቻ ሳይሆን ለእኛም ነው ይላል። ለምን? እኛም ኢየሱስ ክርስቶስን እግዚአብሔር ከሙታን አስነስቶታል ብለን ስለምናምን ነው። ይህ እምነት ልክ የአብርሃም አይነት እምነት መሆን አለበት ነው እያለ ያለው። የሚያጸድቅ እምነት የዚህ አይነቱ ነው። እና ስለዚህ ልላቸው የፈለኩት እሱ ሞር በጣም በሰፊው የምንመለከተው ይሆናል ምዕራፍ 4 ላይ። ግን እዚህ ጋር ስለተነሳ ነው ስራ የሚለው ጉዳይ አልነበረም፣ ወይንም ደግሞ ሕግን መታዘዝ የሚባል ነገር አልነበረም ነው ጳውሎስ እያለ ያለው። ሕግ አልነበረም፣ እምነት ነበር የቀደመው ነው የሚለው። ስለዚህ በጸጋ ነው የዳኑት ነው አይሁዶችን እያለ ያለው የተቀበላቸው። አብርሃምን እንደ ምሳሌ ነው የሚያነሳው። እኛ ደግሞ አሁን ማመን ስላለብን ጉዳይ አሁን የሚያድነውን እምነት ነው ከዛ ጋር አነጻጽሮ የሚያቀርበው። ስለዚህ ስራ የሚለው የሕግን ጉዳይ ነው፣ ሕግን መታዘዝን ማለት ነው። ሕግን ስለመታዘዝ ነው። ሕግና የሕግ ስራዎች ይለያያሉ ነው እየተባለ ያለው። እነዛ የአዲሱ አመለካከት ሕግ ጠቅላላ ነገሩን ስለሚያሳይ ሕግ ትምህርቱን ሁሉ ይጨምራል። ሕግ ሰፊ ነው፣ ቶራ ሰፊ ነው። እውቀትም ጥበብንም አስተምሮንም ሁሉ ያካትታል። እሺ ሙሉጌታ አመሰግናለሁ ዶክተር። እሺ ምንም አይደል። ሙሉጌታ እጁን አውጥቶ ነበር። ዶክተር
አውጥቻለሁ እየሰማሁ ነው። እንግዲህ ኃጢአት በአዳም አንዴ ገብቷል። እንደ እስራኤላውያን ሕግን ቢጠብቁ ኖሮ ተችሏቸው የዘላለምን ሕይወት ያገኛሉ ወይ? ደም ሳይፈስ ደግሞ ስሬት የለም ይላል። ይሄስ እንዴት ነው? አጭርና ግልጽ። ቴንኪው፣ ከልብ አመሰግናለሁ። አይ እስራኤላውያኖች አልቻሉም ነው እያለ ያለው ጳውሎስ። ምክንያቱም ከነበራችሁ መጀመሪያ ስነሳ የጳውሎስ የሰው ልጆችን ችግር የደመደመበት አንድ ሐረግ አለ። ከሕግ በታች ማነው ከኃጢአት በታች ናቸው የሰው ልጆች ብሏል። ሕግም ደግሞ ኃጢአተኛ መሆናችንን ሊያስረዳ ነው የመጣው። ስለዚህ አንድም ጻድቅ የለም፣ አንድም ሰው መልካም የለም ብሎ ሁሉም በኃጢአት ባርነት ተገዝተዋል ይላል። እስራኤል ታዲያ በነበራቸው ከእግዚአብሔር ጋር የነበራቸው ግንኙነት ምንድን ነው? በሕግ ስርዓት ውስጥ የኃጢአት ስርየት ነበረ። እግዚአብሔር ይቅር ይል ነበር። እግዚአብሔር ሕግን ስለጠበቁ አልነበረም። ንስሐ ሲገቡ ይቅር እያላቸው ከሱ ጋር እየመለሳቸው በየዓመቱ ካህናት አስቀምጦላቸው በዛ ስርዓት ውስጥ ንስሐ የሚገቡትን ሰዎች ይመልሳቸው ነበር። ነገር ግን ፍጹማን አልነበሩ። ነገር ግን እግዚአብሔርን እያስደሰቱት አልነበሩም። ምክንያቱም በኃጢአት ባርነት ስር ነበሩ። እዚህ መስዋዕት ነበረ። ያለ መስዋዕት ኃጢአት አይሰረይም ብለሃል። በዛ መሰረት ሲሰረይላቸው ቆይቷል ማለት ነው። አሁን ግን ያ ቁጥር ቅድም እንዳልኳችሁ ቁጥር 21 ምዕራፍ 3 ከቁጥር 21 ጀምሮ ይሄ ማስተሰሪያውን መንገድ ነው የሚናገረው እና ያንን እናያለን ማለት ነው። እኛም በአዲሱ ምንድን ነው ማስተሰሪያ የሆነው የሚለው ያ ደም የትኛው እንደሆነ እናገኛለን ማለት ነው። አሁን በአዲስ ኪዳን አዲስ ኪዳንም ያለ ደም አይሆንም፣ ብሉይ ኪዳንም ያለ ደም አይደለም፣ መስዋዕት ነበር። እሺ ጌታ ይባርካችሁ። እንጸልይና እንጨርስ።